አድማጮቻችን እንኳን በደህና መጣችሁ። እንግዲህ በዚህ ጥልቅ ዳሰሳችን የምንመረምረው ይህኑ የሰው ልጅ የዝግመተ ለውጥ፣ የቋንቋዎች መስተጋበር እና የሃይማኖቶች ጉዞ ነው። ይህንን ሰፊ ውቅያኖስ ከመጀመራችን በፊት ግን ሁላችንም በአእምሯችን ውስጥ አንድ ትልቅ የአእምሮ ካርታ እንሳ። አዎ፣ ይህ በጣም ጥሩ አቀራረብ ነው። ማለቴ ዝም ብለን መረጃ ከመደርደር ታሪኩን ማዕዘን ሰጥተን ብንከፋፍለው መረጃው እንዳይከብደን ይረዳናል። ልክ ነህ። እንግዲህ በካርታችን የመጀመሪያው ማዕዘን ላይ እንዴት አወቅን የሚለውን እናስቀምጣለን። ይኸውም የታሪክ ምንነትና የኢትዮጵያ ታሪክ አጻጻፍ ነው። ሁለተኛው ማዕዘን ላይ ደግሞ ከየት መጣን የሚለውን የሰው ልጅ አፈጣጠርና የድንጋይ ዘመን ቴክኖሎጂዎችን እንመለከታለን። በሶስተኛው ማዕዘን ላይ እንዴት ተከባባን እና ኖርን የሚለውን የህዝቦች ቋንቋ፣ ቤተሰቦች እና የኢኮኖሚ አኗኗር ስናስቀምጥ፣ በመጨረሻው እና አራተኛው ማዕዘን ደግሞ ከፈጣሪ ጋር እንዴት ተገናኘን ብለን የነባር፣ የይሁዳ፣ የክርስትና እና የእስልምና እምነቶች ታሪካዊ ጉዞን እንቃኛለን። በትክክል። እናም ይህንን አስደናቂ የአእምሮ ካርታ ጉዞ ከመጀመራችን በፊት ይህንን እጅግ ጠቃሚ ዳሰሳ ወደ እናንተ ለሚያደርሰው ማርቨል አርኪቴክቸር ለተሰኘው ቻነል አሁኑኑ ሰብስክራይብ ማድረግ እንዳይረሳ ማሳሰብ ወዳለሁ። በእርግጥም አዲስና ጥልቅ መረጃዎችን ለማግኘት ምርጥ ቻናል ነው። አድማጮቻችን ሰብስክራይብ ማድረጋቸውን እርግጠኛ ነኝ። እሺ፣ እስቲ የአእምሮ ካርታችንን የመጀመሪያ ማዕዘን እናብራራው። ያው የሰው ልጅ እና ቺምፓንዚ በዘረመል ማለትም በዲኤንኤ ደረጃ 98.5 በመቶ ይመሳሰላሉ። ይህን አሃዝ ስንሰማው ትንሽ ግራ ያጋባል አይደል? አዎ እንዴ! በጣም እንጂ። ግን ያቺ ቀሪዋ አነስተኛ ልዩነት ነች እንግዲህ እሳትን እንድንገራ፣ ከተማ እንድንገነባ፣ ቋንቋ እንድንፈጥር እና ወደ ጠፈር እንድንበር ያደረገችን። ልክ ነሽ። በጣም የሚገርም ነው። እና ዛሬ በዚህ ጥልቅ ዳሰሳችን ይዘናቸው የቀረብናቸው መረጃዎችና ጥናታዊ ጽሑፎች የሚያሳዩንም ይሄኑ ነው። አዎ፣ የምንጮቻችን ትልቁ ፋይዳ እኮ ይሄው ነው። ኢትዮጵያ እና የአፍሪካ ቀንድ የዚህ ሁሉ ጅማሮ ማለትም የሰው ልጅ ቢዮሎጂያዊ አፈጣጠር ከተወሳሰበ ባህላዊ እና መንፈሳዊ እድገት ጋር የተሳሰረበት የዓለማችን ሕያው ላቦራቶሪ መሆኗን ነው ዛሬ የምንዳስሰው። በእርግጥም አስገራሚ መነሻ ነው። ምን መሰላ? ብዙ ጊዜ ታሪክን ስናጠና የቅርብ ጊዜውን ታሪክ ብቻ ማየት ይቀለናል። የጥቂት መቶ ዓመታት ታሪክን ማለት ነው። አዎ፣ አብዛኛውም ሰው የሚያውቀው እሱን ነው። ልክ ነህ። ነገር ግን የነዚህ ሰነዶች ትልቁ ጠቀሜታ ታሪክን በሚሊዮኖች በሚቆጠሩ ዓመታት ወደ ኋላ መልሶ ማሳየታቸው ነው። ያው የቀጠና ዝም ብሎ ታሪካዊ ክስተቶች የተፈጸሙበት መሬት አይደለም። የሰው ልጅ አካላዊ ቅርጹን ያገኘበት፣ መግባባት የጀመረበት እና በመጨረሻም ጥልቅ የሆኑ መንፈሳዊ ጥያቄዎችን መጠየቅ የጀመረበት መድረክ ነው። እሺ፣ እንግዲህ ታሪኩን ከጅማሬው እነሳው። የሰው ልጅ አጀማመር ስናነሳ ሁልጊዜም አንድ መሰረታዊ ክርክር ከፊት ለፊታችን ይደቀናል። በ19ኛው ክፍለ ዘመን በተለይም በ1859 አዎ፣ የዳርዊን ጊዜ ማለት ነው። በትክክል ቻርልስ ዳርዊን ያንን ታዋቂ ኦሪጂን ኦፍ ስፒሺስ የተሰኘውን መጽሐፉን ማሳተሙን ተከትሎ በሁለት ትላልቅ አመለካከቶች መካከል የጦፈ ክርክር ተነስቶ ነበር። እውነት ነው። ፍጥረታዊው አመለካከት ሁሉም ነገር አሁን ባለው ቅርጽ በተፈጥሮ በላይ በሆነ ኃይል እንደተፈጠረ ሲያምን፣ ሳይንሳዊ አመለካከት ደግሞ የሰው ልጅ በብዙ ሚሊዮን ዓመታት የተፈጥሮ ሂደት ውስጥ ደረጃ በደረጃ እንደተሻሻለ ነው የሚያስረዳው። ያው የክርክር እኮ ዛሬም ድረስ በተለያየ መልክ የሚቀጥል ነው። ነገር ግን የእኛ ዛሬው ትኩረት እነዚህ ሰነዶች በሚያቀርቡት ሳይንሳዊና አርኪኦሎጂያዊ መረጃ ላይ ነው የሚሆነው። አዎ፣ መረጃዎቹን ብቻ ነው የምንመለከተው። ልክ ነው። መረጃዎቹ እንደሚነግሩን የሰው ልጅን የሚያጠቃልለው ቤተሰብ ሆሚኒዴ እና የጦጣ ዝርያዎችን የሚያጠቃልለው ፖንጊዴ የተሰኙት ዝርያዎች ከአንድ የጋራ ዘር ተለይቶ የራሳቸውን መስመር መከተል የጀመሩት ከ8 እስከ 5 ሚሊዮን ዓመታት በፊት ነው። እዚህ ላይ ግን አንድ በተደጋጋሚ የሚነሳ ትልቅ የተሳሳተ ግንዛቤ አለ። ቆይ እዚህ ላይ ላቋርጭሽ። የተሳሳተ ግንዛቤ ሲቲ ያው ብዙ ጊዜ ዝግመተ ለውጥ ሲነሳ ሰው ከጦጣ ነው የመጣው የሚለውን የተለመደ ትርክት ማለት ነው አይደል? አዎ፣ በትክክል ያንን ማለኬ ነው። ሳይንሱና መረጃዎቻችን ይህንን እንዴት ነው የሚያስተካክሉት? እንግዲህ ሳይንሱ ሰው ከጦጣ መጣ አይልም። ቅድም ያነሳኸውን የ98.5 በመቶ የዘረመል መመሳሰል ብንወስድ
ይህ የሚያሳየው አንዱ ከሌላው መፈጠሩን ሳይሆን በሩቅ ዘመን ማለትም ከሚሊዮኖች ዓመታት በፊት አንዱ የጋራ አያት ወይም የጋራ ዘር እንደነበራቸው ነው። አሃ፣ የጋራ ዘር ነው እንጂ አንዱ ከአንዱ አልወጣም። ልክ ነህ። ከዛ የጋራ ዘር ነው እንግዲህ አንዱ መስመር ወደ ቺምፓንዚነት፣ ሌላኛው መስመር ደግሞ ወደ ሰው ልጅነት የተሻሻለው። እናም ኢትዮጵያ የሰው ልጅ መገኛ መባሏን የሚያረጋግጡት አስደናቂ ቅሪተ ግኝቶች የዚህን የሰው ልጅ መስመር እድገት በግልጽ ስለሚያሳዩ ነው። ግኝቶቹ እውነቱም አስደናቂ ናቸው እኮ። በጣም ለምሳሌ በምዕራብ ሐረርጌ የተገኘው ቾሮራ ፒቲከስ የ10 ሚሊዮን ዓመት ዕድሜ ያለው፣ በአፋር የተገኘው አርዲ ፒቲከስ ራሚደስ ወይም አርዲ 4.2 ሚሊዮን ዓመት ሲሆናት፣ ታዋቂዋ የ3.18 ሚሊዮን ዓመት ዕድሜ ያላት ድንቅነሽ ወይም ሉሲ ደብሎ ሌላኛው ምስክር ነች። ልክ ነህ። እነ ሰላሙም አሉ። አዎ። ነገር ግን ዝም ብለን ስሞችና ቁጥሮችን ከምንደረደር ከዚህ ባዮሎጂያዊ ለውጥ በስተጀርባ ያለውን እንዴትና ለምን የሚለውን ብንመለከት ይሻላል። ኦስትራሎፒቲከስ በመባል የሚታወቁት የሉሲ ዘሮች ትልቁ ለውጣቸው በሁለት እግር ቀጥ ብለው መራመድ መጀመራቸው ነው። ግን ለምን? በሁለት እግር መቆም ምን አመጣ? ይህ እኮ በጣም ጥሩ ጥያቄ ነው። ምን መሰለህ፣ በሁለት እግር መቆም በሰው ልጅ ታሪክ ውስጥ ከተፈጠሩት ትልልቅ አብዮቶች አንዱ ነው። ቀጥ ብሎ ሲራመዱ ሁለት ነገሮች ተፈጠሩ። እሺ፣ አንደኛ ሩቅ ማየት ቻሉ። ይህም ከአዳኝ አራዊት እንዲጠበቁ እና ምግብ በቀላሉ እንዲፈልጉ ረዳቸው። ሁለተኛውና ዋነኛው ግን እጆቻቸው ከመራመድ ስራ ነጻ ሆኑ። አሃ፣ እጅ ነጻ ሲሆን ደግሞ? አዎ፣ እጆቻቸው ነጻ ሲሆኑ ነገሮችን መያዝ፣ መፈተሽ እና ማስተካከል ጀመሩ። ይህ የእጅ እንቅስቃሴ ደግሞ ቀጥታ ከአይምሮ እድገት ጋር የተቆራኘ ነው። አይምሮ ያደገ ሲመጣ ሆሞ የተሰኙት ማለትም እኛን የመስሉት ዝርያዎች መጡ። ታውቂያለሽ፣ ይሄ እኮ ልክ ከተራ የእጅ ስልክ ወደ ስማርትፎን የተደረገ ትልቅ የሶፍትዌር ማሻሻያ ማለት ነው። በጣም ጥሩ ንጽጽር ነው። ያው እጆቻቸው ነጻ ሲሆኑ መስራት ጀመሩ። ሆሞ ሃቢሊስ የተባለው ዝርያ ከ2 ሚሊዮን ዓመታት በፊት ኦልድ ዋን የተባሉ የድንጋይ መሳሪያዎችን ሰራ። ከዚያ ሆሞ ኤሬክተስ መጣ። ይህኛው ደግሞ ማሻሻያውን አሳደገውና አሹሊያን የሚባሉ ይበልጥ የተሳሉ መሳሪያዎችን ሰራ። እሳትንም መጠቀም የጀመሩ እሱ ነው እኮ። በትክክል። ከሁሉም በላይ እሳትን መጠቀም ጀመረ። የሶፍትዌር ማሻሻያው ንጽጽሩህ በጣም ትክክል ነው ያልኩ ለዚህ ነው። ምክንያቱም መስራት ዝም ብሎ ድንጋይ ማጋጨት አይደለም። አይምሮ ውስጥ ዲዛይን ማድረግን ይህንን ድንጋይ እንዲህ ብጠርበው ለመቁረጥ ያገለግለኛል ብሎ አስቀድሞ ማሰብን ይጠይቃል። ይህ በራሱ ትልቅ የእውቀት ሽግግር ነው። አዎ፣ ይሄ ደግሞ የቋንቋና የመግባባት መነሻ ነው። በመጨረሻም እኛን የሚመስለው ሆሞ ሳፒየንስ ሲመጣ የሶፍትዌር ማሻሻያው ወደ ላቀ ደረጃ ደረሰ። በአዋሽ የተገኙት የቦዶና የኢዳልቱ ቅሪተ አካላት ለዚህ ጥሩ ማሳያዎች ናቸው። በዚህ ጊዜ ማህበራዊ የሥራ ክፍፍል ተፈጠረ። ወንዶች አዳኝ ሲሆኑ፣ ሴቶችና ሕፃናት ፍራፍሬ ሰብሳቢ ሆኑ። ይህ ሁሉ እንግዲህ በድንጋይ ዘመን ውስጥ የተከናወነ ነው። ነገር ግን ትልቁ የጨዋታ ሕግ የተቀየረው ሰዎች ከአደን ወደ ኒዮሊቲክ ወይም አዲሱ የድንጋይ ዘመን ሲሸጋገሩ ነው አይደል? አዎ፣ ትልቁ መዞሪያ እሱ ነው። ለአድማጮቻችን የበልጥ ግልጽ እንዲሆን ይሄ ኒዮሊቲክ የምንለው ሰው አደን ትቶ ማረስ የጀመረበት የለውጥ ጊዜ ማለት ነው። በትክክል። የኒዮሊቲክ አብዮት ማለት የሰው ልጅ ተፈጥሮን ማላመድ የጀመረበት ዘመን ነው። ያው ከቦታ ቦታ ተንቀሳቅሶ ከመኖር ወደ ቋሚ አኗኗር ተቀየረ። ማረስና እንስሳትን ማርባት ጀመረ። አሃ፣ ቋሚ ሰፋሪ ሆነ። አዎ፣ በኢትዮጵያና በቀንድ አካባቢም ሰዎች ጤስን፣ ዳጉሳን፣ ኑግንና እንሰትን ማልማት ጀመሩ። አየህ፣ ምግብ ፍለጋ ቀኑን ሙሉ መደከም ሲያበቃ እና ትርፍ ምግብ ሲመረት የሰው ልጅ ሌላ ነገር ለማሰብ ጊዜ አገኘ። ይህ ቋሚ ኑሮ ደግሞ የህዝብ ቁጥር እንዲጨምር አደረገ። አሃ፣ ይህ ነው እንግዲህ ትልቁ ነገር። የህዝብ ቁጥር ሲጨምር ደግሞ ግዛታቸው ይሰፋል። ሰዎች ሲበዙ፣ ሲስፋፉና ሲገናኙ የንግድና የልውውጥ ትስስሮች መፈጠር ግድ ይሆናል። ያለምንም ጥርጥር ይህ ትስስር ነው እንግዲህ ሰነዳችን ላይ ወዳለው ሌላኛው ትልቅ ርዕስ የሚወስድን ማለትም ቋንቋና የህዝቦች አሰፋፈር። ቆይ ሰዎች ቋሚ ኑሮ ሲመሰረቱ እንዴት መገባባት ጀመሩ? ልክ ነህ። ይሄ ትልቅ ጥያቄ ነው። ቋንቋ የሰው ልጅ ማህበራዊ አደረጃጀት ትልቁ መሳሪያ ነው።
በአፍሪካ ከሚገኙት 4 ታላላቅ የቋንቋ ቤተሰቦች ውስጥ 2ቱ በዚህ ቀጠና በስፋት ይነገራሉ። እሺ፣ እነርሱም አፍሮ-ኤዥያቲክ እና ናይሎ-ሳሃራን ናቸው። አፍሮ-ኤዥያቲክ ስር ኩሺቲክ፣ ሴማዊ እና ኦሞቲክ የሚባሉ ሰፊ የቋንቋ ቤተሰቦች ይገኛሉ። ቆይ እዚህ ላይ አንድ አስገራሚ መረጃ አለ። በዚህ ቀጠና ከ90 በላይ ቋንቋዎች እና 200 ቀበሌኛዎች አሉ። ይህ እጅግ በጣም ብዙ ነው። በጣም ብዙ ነው። እንዴት ነው በአንድ ቀጠና ውስጥ ይህን ያህል የተለያየ ቋንቋ ሊፈጠር የቻለው? ቋንቋን ልክ እንደ ጥንታዊ የማህበራዊ ትስስር ኔትወርክ ልናየው እንችላለን። መገባቢያ ብቻ ሳይሆን ህዝቦች በንግድ፣ በፍልሰት ወይም በጦርነት እንዴት ይገናኙና ይዋሃዱ እንደነበር የሚያሳይ ሕያው ካርታ ነው ማለት እንችላለን። በትክክል ካርታ ነው። ይህንን ልዩነት የፈጠረው ደግሞ በዋናነት መልክዓ ምድር ነው። ምን መሰለ? መልክዓ ምድር የሰዎችን የኢኮኖሚ አኗኗር ይቀርጻል። ኢኮኖሚው ደግሞ ከማን ጋር እንደሚነገሉ እና ይገናኙ ይወስናል። አካባቢውንም የሚወስነው ማለት ነው። እርባታ የተመቸ ነው። እረኝነት ደግሞ ሰፊ መሬት እና መንቀሳቀስን ይፈልጋል። ልክ ነው። በሌላ በኩል ኩሺቲክ፣ ሴማዊ እና ኦሞቲክ ህዝቦች በሰፈሩባቸው ደጋማ እና መካከለኛ አየር ንብረት ባላቸው አካባቢዎች ደግሞ ቋሚ እርሻ እና ድብልቅ ግብርና አለ። በተለይ የኦሞቲክ ህዝቦች በብረታ ብረት ሥራ እና በሽመና የታወቁ ናቸው። ቆላማው ክፍልስ? በምዕራብ ቆላማ አካባቢዎች የሚኖሩት የናይሎ ሳሃራን ቋንቋ ተናጋሪዎች ደግሞ ተንቀሳቃሽ እርሻ፣ አደን እና ማር ቆረጣን መሰረት አድርገዋል። ስለዚህ መልክዓ ምድር ስራን ወሰነ ማለት ነው። ስራና የንግድ እንቅስቃሴ ደግሞ የህዝቦችን መስተጋበር አፋጠነ። ሰዎች ለንግድ ሲገናኙ ቋንቋ ይዋሳሳሉ፣ ቃላት ይለዋወጣሉ። አዎ፣ እንዲህ ያለ ነው ቋንቋዎቹ የዳበሩት። ይህ የተረጋጋ ማህበረሰብ የዳበረ ቋንቋና የኢኮኖሚ ስርዓት ከተገነባ በኋላ ግን የሰው ልጅ አንድ ሌላ ጥልቅ ጥያቄ መጠየቅ ጀመረ። የኑሮ መሰረቱን ካረጋገጠ በኋላ ወደ ሰማይ አሻቅቦ መመልከት፣ ተፈጥሮንና ፈጣሪን መፈለግ ጀመረ። መንፈሳዊ ጉዞው ጀመረ ማለት ነው። አዎ፣ ይህ ወደ መንፈሳዊ ጉዞው ያመጣናል። ይህ ቀጠና የበርካታ ታላላቅ እምነቶች መናኸሪያ የሆነውም ለዚህ ነው አይደል? አዎ፣ ሃይማኖት የሰው ልጅ ከዓለም ከተፈጥሮ እና ከማይታየው ታላቅ ኃይል ጋር ያለውን ግንኙነት የሚተረጉምበት ፍልስፍና ነው። ያው በመጀመሪያ መመልከት ያለብን አገር በቀል እምነቶችን ነው። እሺ፣ እነዚህ እምነቶች ማህበረሰቡ ከጥንት ጀምሮ ለሺህ ዓመታት ሲከተላቸው የነበሩ በአንድ ታላቅ ፈጣሪና በተለያዩ መናፍስት የሚያምኑ ስርዓቶች ናቸው። እያንዳንዱ ማህበረሰብ ለፈጣሪው የራሱ የሆነ ስያሜ አለው። አዎ፣ ምንጮቹ ላይ በርካታ ምሳሌዎች አሉ እኮ። ለምሳሌ የኦሮሞ ሕዝብ ዋኬፈና እምነት ውስጥ ታላቁ ፈጣሪ ዋቃ ይባላል። በመካከል ደግሞ አያና የተባሉ መናፍስትና ቃሉ የሚባሉ መንፈሳዊ መሪዎች አሉ። የኢሬቻ የምስጋና በዓልም የዚህ ስርዓት ትልቅ አካል ነው። ልክ ነህ። ሌሎችም ብዙ አሉ። በተመሳሳይ የሃዲያ ሕዝብ ታላቁን ፈጣሪ ወአ በማለት ይጠራዋል። የወላይታ ሕዝብ ጦሳ ይለዋል። የኬፊቾ ሕዝብ የሮ፣ የኮንሶ ሕዝብ ዋቅ፣ የጉራጌ ሕዝብ ደግሞ ዋቅ ወይም ጎይታ ይሉታል። በጣም አስገራሚ ነው። እንደውም እዚህ ላይ የሚገርመው የኑዌር እምነት ነው። ፈጣሪን ከዝናብ መብረቅና ነጎድጓድ ጋር ያቆራኘዋል። ቀስተ ደመናን ደግሞ የፈጣሪ የአንገት ሐብል አድርጎ ይመለከተዋል። ይህ እኮ የሰው ልጅ ከተፈጥሮ ጋር ያለውን ጥልቅ ቁርኝት ነው የሚያሳየው። ልክ ነህ። በጣም ትክክል ነህ። እነዚህ አገር በቀል እምነቶች እጅግ በጣም በተግባራዊ ሕይወት ላይ ያተኮሩ ናቸው። ማለት ጸሎታቸው ዝናብ እንዲዘንብ፣ ድርቅ እንዲጠፋ፣ ሰላም እንዲሰፍን ነው። አዎ፣ የዕለት ተዕለት ኑሮን መሰረት ያደረገ ነው። ከእነዚህ ጠንካራ አገር በቀል እምነቶች በተጨማሪ ግን ይሄው ቀጣና የውጭ ምንጭ ላላቸው ታላላቅ ሃይማኖቶችም ማለትም ለይሁዲነት፣ ለክርስትናና ለእስልምና ቀደምት መዳረሻ ሆኗል። ስለ ይሁዲነት ስናነሳ ቤተ እስራኤላውያን በመባል የሚታወቁትን እና በሰሜንና ሰሜን ምዕራብ ኢትዮጵያ ይኖሩ የነበሩ ማህበረሰቦችን እናገኛለን። ታሪካቸው በጣም ጥንታዊ ከመሆኑ የተነሳ እምነቱ እንዴት እንደገባ ተለያዩ መላመቶች አሉ አይደል? አዎ፣ በርካታ መላመቶች አሉ። አንዳንዶቹ ከእስራኤል የዳን ነገድ ጋር ያያይዙታል። ሌሎች ከቀዳማዊ ምኒልክ ጋር የመጡ ናቸው ይላሉ። በ6ኛው መቶ ክፍለ ዘመን የመጡ ስደተኞች ናቸው የሚል እንዲሁም የአካባቢው አገው ማህበረሰቦች ከውጭ ከመጡ አይሁዳውያን ጋር በመጋባት
የተፈጠሩ ናቸው የሚሉም አሉ። እንግዲህ እነዚህ ተለያዩ መላመቶች የሚያሳዩት አንድ ትልቅ ሀቅ አለ። ይሁዲነት ከክርስትና መግባት በፊት ጀምሮ በቀጣና ውስጥ ስር የሰደደና ከማህበረሰቡ ጋር የተዋሃደ ታሪክ እንዳለው ነው። አሃ፣ ክርስትና ከመምጣቱ በፊት ማለት ነው። አዎ። ወደ ክርስትና ስንመጣ ደግሞ ኦርቶዶክስ ክርስትና በ4ኛው መቶ ክፍለ ዘመን ማለትም በ334 ዓመተ ምህረት ቀደማ በንጉሥ ኢዛና ዘመን የአክሱም ብሔራዊ ሃይማኖት ሆኗል። ንጉሥ ኢዛና ከክርስትና በፊት የነበሩትን እንደ አሬስ ወይም ማህረም የመሳሰሉትን የጦርነት አምላክ የሁሉ አገር በቀል አማልክት ትቶ ነው ወደ ክርስትናን የተቀበለው። ልክ ነህ። ያኔ ነው ትልቁ ሽግግር የተደረገው። የክርስትናን መስፋፋት ስናነሳ የተርጉም ሥራ ምን ያህል ወሳኝ እንደነበር እናያለን። የሶርያውያኑ ወንድማማዎች በተለይ ፍሬምናጦስ በኋላ አቡነ ሰላማ የተባሉት የመጀመሪያው ጳጳስ ሆነው ተሾሙ። አዎ፣ እሳቸው ትልቅ ሚና ነበራቸው። በኋላም በ5ኛው መቶ ክፍለ ዘመን 9 ቅዱሳን ሲመጡ መጽሐፍ ቅዱስን ወደ ግዕዝ ቋንቋ ተረጎሙ። ይህ እኮ በዘመኑ ትልቅ የብዙሃን መገናኛ አብዮት ነው። መልእክቱን ሕዝቡ በሚረዳው ቋንቋ ማቅረብ ማለት ነው። ልክ ነህ። ትርጉም ሃይማኖትን የአካባቢው ባህል አካል ያደርገዋል። በዛጉዌ ሥርወ መንግሥት ዘመንም የላሊበላ ውቅር አብያተ ክርስቲያናት እንዲሁም በሰለሞናዊ ሥርወ መንግሥት ዘመን እነ ደብረ ቢዘን፣ ደብረ ሊባኖስ የመሳሰሉት የኪነ ሕንፃ እና የሥነ ጥበብ ማዕከላት ሆነው አገልግለዋል። እውነት ነው። ነገር ግን ይህንን መዘንጋት የለብንም። ተለያዩ የእምነት አስተምሮች ሲገናኙ ሁልጊዜም ሰላማዊ መስተጋብር ብቻ አይፈጠርም። አዎ፣ ሁሌም ሰላማዊ አልነበረም። ያው የካቶሊክ ሚሽናውያን ሲመጡ የተፈጠረውን ቀውስ እናስታውሳለን። በ16ኛውና 17ኛው መቶ ክፍለ ዘመን ጄሱሶች የተባሉት የካቶሊክ ሚሽናውያን ገብተው ነባሩን የኦርቶዶክስ እምነት ወደ ካቶሊክ ለመቀየር ያደረጉት ሙከራ ከባድ ደም አፋሳሽ ግጭት ፈጥሮ ነበር። በጣም ከባድ ጊዜ ነበር። አፄ ሱስንዮስ እምነቱን ቢቀበሉም ሕዝቡ በጽኑ ተቃወሙ። በመጨረሻም ልጃቸው አፄ ፋሲለደስ በ1632 ስልጣን ሲይዙ ጄሱሶችን ከሀገር አስወጥተው አውሮፓውያን ወደ ኢትዮጵያ እንዳይገቡ ለዘመናት የሚቆይ ክልከላ አድርገው ነበር። የባህል ግጭት ምን ያህል አጥፊ ሊሆን እንደሚችል የሚያሳይ ማሳያ ነው። እሱ ብቻ አይደለም መሰለ። ይህ ክስተት የሀገር በቀል እምነቶችና ነባር ትውፊቶች ምን ያህል ጠንካራ ስር እንዳላቸው ያሳያል። ማንኛውም አዲስ አስተሳሰብ በኃይል ለመጫን መሞከር እንደማይሰራ ያስተምራል። አዎ፣ በኃይል አይሆንም። ይህንን ትምህርት ደግሞ ከዘመናት በኋላ የመጡት ፕሮቴስታንት ሚስዮናውያን በሚገባ የተረዱት ይመስላል። በ19ኛው ክፍለ ዘመን ሲመጡ የተጠቀሙበት ስልት ፈጽሞ የተለየ ነበር። እሱ በጣም የሚገርም ስልት ነው። ፕሮቴስታንቶች ሃይማኖቱን ለማስፋፋት የተጠቀሙበት መንገድ ልብ የሚነካ ነው። መጽሐፍ ቅዱስን በአካባቢው ቋንቋዎች ተረጎሙ፣ የሕክምናና የትምህርት ተቋማትን ከፈቱ፣ ማህበራዊ ስራዎችን ሰሩ። ከሁሉም በላይ ደግሞ ቅድም ያነሳናቸውን አገር በጠል የፈጣሪ ስሞች እንደ ዋቃዮ፣ ጦሳ፣ ዋ ያሉትን ተጠቅመው የራሳቸውን አምላክ አስታወቁ። ይህ ሲንክሪቲዝም ወይም የእምነቶች ውህደት ይባላል አይደል? በትክክል እሱ ነው። ይህ እኮ ልክ አዲስ ምግብ ሰርተህ ነገር ግን ሰዎች እንዲበሉት በአካባቢው ቅመም እንደማጣፈጥ ነው። ማህበረሰቡ በሚያውቀው ስም ሲጠራው አዲሱን እምነት ለመቀበል አልከበደውም። በአካባቢው ቅመም ማጣፈጥ የሚለው አገላለጽ ፍጹም ትክክል ነው። አዲስ ሐሳቦች ከነበሩ ማህበረሰብ ባህል ጋር ተጣጥመው ሲቀርቡ በቀላሉ ተቀባይነት ያገኛሉ። ልክ ነሽ። በመጨረሻም እስልምናን ስንመለከት ይህ ቀጠና ታላቅ የመቻቻልና የመስተጋበር ማዕከል መሆኑን በድጋሚ እናያለን። እስልምና ገና በጅማሩ ነው ወደዚህ ቀጠና የገባው። አዎ፣ ገና በጠዋቱ ነው። በ615 ዓመተ ምህረት ነቢዩ ሙሐመድ በመካ በቁረይሾች ግፊት ሲደርስባቸው ተከታታዮቻቸውን ወደ አክሱም መላኳቸው። ነቢዩ ማንም ወደማይበደልባት የጽድቅ ምድር ሂዱ ብሎ መናገራቸው በራሱ የቀጣናውን የፍትህ ስርዓት ያሳያል። አዎ፣ ይህ ክስተት የመጀመሪያው ሂጅራ በመባል ይታወቃል። የአክሱሙ ንጉሥ አርማህ ወይም ነጃሺ ስደተኞቹን በክብር ተቀብለው የፖለቲካ ጥገኝነት መስጠቱ ይህ እኮ አስገራሚ የመቻቻል ታሪክ ነው። እውነት ነው። ትልቅ የታሪክ አሻራ ነው። ይህ በሰላም የተቀጠረው መሰረት በኋላም በንግድ አማካኝነት እስልምና በስፋት እንዲሰራጭ ረድቷል። አዎ፣ ንግድ ደግሞ ሌላኛው ትልቅ አገናኒ ድልድይ ነበር። በቀይ ባህር
ዳህላክ ደሴቶች፣ በዘይላ ወደብ እና በሞቃዲሾ በኩል የእስልምና አስተማሪዎችና ነጋዴዎች እምነቱን አሰራጩ። በመሃል አገርም እንዲሁ። አዎ፣ በመካከለኛው ዘመን ደግሞ እንደ ሼክ ሁሴን ባሌ ያሉ ታላላቅ መንፈሳዊ አባቶች በባሌ፣ አርሲ እና ደቡብ ምስራቅ ኢትዮጵያ እምነቱን በማስፋፋት ትልቅ ሚና ተጫውቷል። ማህበረሰቡ በመስጂዶች እና በእስልምና የትምህርት ማዕከላት ዙሪያ የራሱን ባህል እና ስነ ጽሑፍ አዳበረ። እንግዲህ እነዚህን ሁሉ ያነሳናቸውን ታሪኮች ስናስተሳሰራቸው የእውነት አስገራሚ ጉዞ ነው የሚሆነው። ከድንቅነሽ በሁለት እግር መቆምና አእምሮ ማደግ ተነስተን በድንጋይ ዘመን መሳሪያዎች መሻሻያ አልፈን እርሻ ጀምረን በ90 የተለያዩ ቋንቋዎች ተነጋግረን በአገር በቀል በይሁዲነት በክርስትናና በእስልምና መንቀሳቀሶች ውስጥ ተጉዘናል። የሚያሳየን ጥልቁ ሀቅ መረጃዎችና ታሪካዊ ክስተቶች ተነጣጥሎ ሳይሆን ተሳስረው ነው ታሪክን የሚሰሩት የሚለውን ነው። የሰዎች አካላዊ እድገት መሳሪያ መፍጠርን አመጣ። መሳሪያ መፍጠር እርሻን እና ቋሚ አሰፋፈርን ወለደ። ልክ ነሽ። አንዱ አንዱን እየወለደ መጣ። አዎ፣ አሰፋፈር ቋንቋዎችንና ንግድን አበዛ። የተደራጀ እና የተሳሰረ ማህበረሰብ ደግሞ ጥልቅ የሆኑ መንፈሳዊ ስርዓቶችን ፈጠረ። የውጭ ሃይማኖቶችንም አስተናግዶ ከራሱ ባህል ጋር አዋሃደ። የዛሬው ህብረተሰብ ማንነት የነዚህ ሚሊዮን ዓመታት ተከታታይና ያልተቋረጠ መስተጋብር ውጤት ነው። ያው ይህንን ታሪክ ስንሰማ ታዲያ አንድ ትልቅ ጥያቄ አእምሯችን ውስጥ ይፈጠራል። ታሪክ ሁሌም ሕያው ነው፣ ያላቆመ እና የሚያስተጋባ ሂደት ነው። ህዝቦች ለሚሊዮን ዓመታት ሲንቀሳቀሱ፣ በንግድ ሲገናኙ፣ ሲዋጉ፣ ቋንቋ ሲወራረሱ እና ሃይማኖታዊ ልምዶችን እንደየአካባቢው ቅመም ሲለዋወጡ ዛሬ ላይ ቆመን ንጹሕ ወይም ፈጽሞ ያልተቀላቀለ ባህል፣ ቋንቋ ወይም ማንነት አለ ብሎ ማሰብ ይቻላልን? በጣም ከባድ ጥያቄ ነው። ምናልባት ዛሬ አዲስ ብለን ወይም የኔ ብቻ ነው ብለን የምንከራከረባቸው ነገሮች በዚያ ረጃጅም የታሪክ ትስር ውስጥ የነበሩ ጥንታዊ መስተጋብሮቻችን ማስተጋባት ብቻ ቢሆኑስ? እንግዲህ አድማጮቻችን ይህንን እያሰባችሁበት እንድትቆዩ የጋበዝን የዛሬውን የምንጭ ትንታኔያችንን እናጠናቅቃለን።